ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ማዕበልን የተመለከተ መረጃ አጋራችኋለሁ። በተለይም አውሮፓ፣ ብሪታንያ፣ እንግሊዝ ከባድ ቀውስ ገጥሞታል። የእንግሊዝ ከተሞች ሊቀበሩ ነው። ዓለማችን መነጋገሪያ ያደረገችው ጉዳይ ሆኗል። ተፈጥሮንስ እንዴት መቆጣጠር ይቻላል? እንግሊዝስ ምን አቅም ኖሯት ይህን ማድረግ ትችላለች? የበረዶ ማዕበል ከተሞቿን ሊቀብሩባት ነው። እጅጉን መነጋገሪያ ከመሆን ተሻግሮ ተፈጥሮን እንዴት መመከት ይቻላል? ማንስ ቢሆን አቅም አለ ወይ የሚል ጥያቄን ማንሳት የጀመሩ በርካቶች ሆነዋል። ፈጣሪዎች የቱንም ያህል ሳይንሳዊ ቢሆኑም በያዥ ለገናዥ ያስቸገረውን ተፈጥሮ መቆጣጠር አይደለም መገዳደር ተስኗቸዋል። በእንግሊዝ የሆነ ያለው ይሄው ነው። የዩናይትድ ኪንግደም የበረዶ ካርታ የሚያሳየው በሰዓት 4 ኢንች በረዶ ከተሞችን ያለብሳቸዋል ነው። ወይም ደግሞ ከተሞች ይዋጣሉ። ከተሞቹ ሲዋጡ ደግሞ በምንም መንገድ ይሁን በሰው አቅም የማይለካ ማለትም በ4 ኢንች ውስጥ የሚያልፍ በየአንድ ሰዓቱ የሚሆን መሆኑ እጅጉን አስቸጋሪ ያደርግባቸዋል። በበረዶ የሚቀበሩት ከተሞች ደግሞ በተለያየ አቅጣጫ በሰው አቅም የሚፈጸሙ ወይም ደግሞ የሚጸዱ ፈጽሞ አለመሆናቸው ችግሩን ያወሳስበዋል። በሚቀጥለው ሳምንት የሚሆን ነው ለንደንን ጨምሮ የእንግሊዝ ከተሞች በበረዶ ማዕበል ይሸፈናሉ፣ ይዋጣሉ። ይህን መመከት የብሪታንያ መንግስት ኃላፊነት ብቻ ሳይሆን ህዝቡም በቤት ተቀምጦ ችግሩን ለጊዜው ማሳለፍ ይጠበቅበታል። የአየር ሁኔታ ቀውስ ዌዘር ኬኦስ ተፈጥሯል በሚል የተለያዩ ባለሙያዎች ሀሳባቸውን በመስጠት ላይ ይገኛሉ። ህዝቡንም እያስጠነቀቁት ነው። እንዲህ አይነቱን ችግር ለመፍታት ቀድሞ መጠንቀቅም ብቻ ሳይሆን ቤት ውስጥ ቁጭ ብሎ ማሳለፍ ይጠይቃል ባይ ናቸው። በአደገኛው የበረዶ ማዕበል በተለያዩ አጋጣሚዎች በለንደንና በርሚንግሃም በእሳቱ ቀለበት ውስጥ ሆነው የሚያልፉ ናቸው። ምንም እንኳን በረዶ ቀዝቃዛ ቢሆንም ግን ደግሞ ካርታው የሚያሳየው በእሳቱ ቀለበት ውስጥ እንግሊዝ እንዲህ አይነት ጫና ውስጥ ልትገባ እንደምትችል ዋና ከተማዋ ለንደን፣ እንደዚሁም ደግሞ ቁልፏ በርሚንግሃም ፈተናው እንደሚበዛባቸው ትንበያው ያስቀምጣል። በካርታ የተቀመጠ ጉዳይ ነው። ይህ በግምት የሚቀመጥ ሳይሆን የአየር ንብረት ለውጥን ተከትሎ የሚመጣ አደጋ ሆኖ ለመመዝገብ ግድ ብሎታል። ክረምቱ አለፈ ቢሉትም ጭራሽ ሙሉ ዩናይትድ ኪንግደም በበረዶ ሊቀበር ነው። ከዛም ባሻገር ህዝቡ በቤቱ ማሳለፍ ካልቻለ እጅጉን ፈተና ይበዛል የሚል ጥያቄ እንደዚሁም ማሳሰቢያ ግራም ከቀኝ መውጣቱን ቀጥሏል። በተፈጥሮ ጉዳይ ላይ አጋሪ አሜሪካ ድረሽልኝ ማለትም አይቻልም። ይህ አስቸጋሪ ነው። ራሷ አሜሪካን ብትሆን ከዚህ ቀደም ይህን ጉዳይ ለመቆጣጠር ተስኗት ያውቃልና አንዱ በሰደድ ሰዓት፣ አንዱ ደግሞ እንደዚህ በበረዶ ማዕበልና በጎርፍ መታመስ የአውሮፓውያንና የሰሜን አሜሪካ በጥቅሉ አቅማችን ከፍ ያለ ነው የሚሉት ያደጉት ሀገራት መገለጫቸው እየሆነ መጥተዋል። አንዱ ሰደድ ሰዓት፣ አንዱ ደግሞ በበረዶ ማዕበል መመታት አጋጣሚ ሳይሆን ታስቦበት ሳይሆን ለአየር ንብረት ለውጥ ጉዳይ የተሰጠው ኃላፊነት ቀለል ያለ በመምጣቱ እንደሆነ እንጂ ሁሉም አስቦበትም ሆነ ሳያስብበት ያመጣው አይደለም የሚል ድምዳሜን መውሰድም ያስፈልጋል። አንዴ በሰደድ ሰዓት ሌላ ጊዜ በበረዶ መመታታቸውን የቀጠሉት እነዚህ ሀገራት ችግሩን መፍታት አይችሉም። ምክንያቱም ይህ የተፈጥሮ ጉዳይ በመሆኑ ተፈጥሮን ከአየር ንብረት ለውጥ ጉዳይ ጋር ተስተካክሎ መኖር ወይም ቀድሞ የቢሳን መስራት ካልሆነ በስተቀር የመጣን ጉዳይ መመለስ አይችሉም። የሜቴሮሎጂ ቢሮው አደገኛውን ጊዜ እየመጣ መሆኑን ግምት ውስጥ እያስገባችሁ ማሳሰቢያን እየተቀበላችሁ ቤት ውስጥ ሆናችሁ ማሳለፍ ይጠበቅባችኋል። ካልሆነ ነገ ከነገ ወዲያ አገራችሁ በበረዶ ትዋጣለች የሚል ሀሳብ በመስጠት ላይ ይገኛል። እንዲህ አይነቱ ቀላል ጉዳይ የሚከብደው ግን ዜጎች ካልተጠነቀቁ ነው የሚል መረጃም በመጋራት ላይ ይገኛል። የኢሲኤምደብሊውኤፍ የአየር ሁኔታ ሞዴል ቅርጽ በረዶና ከባድ ዝናብ ሙሉ ዩናይትድ ኪንግደምን ማክሰኞ እኩለ ሌሊት ያመሳታል። በሰሜን አይርላንድም በዌልስም እንደዚሁ በእንግሊዝ ምዕራባዊ ክፍል ይታያል የሚል ሀሳብ ሰጥቷል። ይህ ደግሞ እነዚህ አካባቢዎች ማለትም በሰሜን አይርላንድ እንደዚሁም በዌልስና በእንግሊዝ ምዕራባዊ ክፍል የሚከሰተው አደጋ ከባድ በመሆኑ ሁኔታዎችን ቀድማችሁ ተጠንቅቃችሁ ጠብቁ የሚል ሀሳብም ሰጥቷል። አንድ ሀገር ወዶ የሚያመጣው ተፈጥሮ ታበተም የሚሆን ጦርነት ባይሆንም ግን ደግሞ ለዚህ ችግር አሁን በዝግጅት ውስጥ ማለፍን ይጠይቃል። እንዲህ አይነቱን አካሄድ ከተለያዩ ችግሮች ጋር አጣጥሞ መሄድ ያስፈልጋል እንጂ ሁኔታው ከባድ ነው በሚል ጅና አጣጥፎ መቀመጥ ፈተናውን ያበዛዋል ተብሏል። ካርታው ወይም ደግሞ ይህ ማፕ ያሳየው እስከ ረቡዕ ጠዋት በረዶው ሲንቀሳቀስ ነው። ከዛም ባሻገር ደግሞ ማዕከላዊና ሰሜናዊ እንግሊዝም በበረዶ ይሸፈናል፣ በረዶም ይውጣቸዋል። አስፈሪው ነገር ደግሞ በበረዶ ከተሞች ይዋጣል
ይዋጣሉ፣ ከበረዶ በታች ሆነው ይቀመጣሉ የሚለው ነው። በአካባቢው ሰዓት አቆጣጠር 9 ሰዓት ሌሊት የሚሆነው በኢትዮጵያ አቆጣጠርም በእርግጥ 9 ሰዓት ወይም ደግሞ ከንጋት በኋላ ሊፈጠር የሚችል ቢሆንም እንደዚህ አይነቱን አጋጣሚ ደግሞ በተለየ አቅጣጫ ወስደው ጥቅም ለማጋበስ የሚሞክሩ ፖለቲከኞችም አይጠፉምና ጥንቃቄ በሁሉም ረገድ መሆን አለበት የሚል ማሳሰቢያ እየተሰጠ ይገኛል። በለንደን፣ በበርሚንግሃም፣ በሊቨርፑል፣ ካርዲፍና በተለያዩ ግላስጎ አካባቢዎች 9 ሰዓት ላይ በበረዶ አካባቢው ይጥለቀለቃል። እነዚህ ከተሞችና አካባቢዎች ይሸፈናሉ። 12 ሰዓት ላይ ደግሞ አደገኛው በረዶ ሚድላንድስንና ምስራቅ አንግሊያን እንደዚሁ በከባድ ዝናብ አጣምሮ ፈተናቸውን ያበዛባቸዋል። ችግሩ በሰዓት 4 ኢንች በረዶ እየጨመረ መሄዱ ነው። እንዲህ አይነቱን አጋጣሚ በተለያየ አቅጣጫ ማየትም ያስፈልጋል። 12 ሰዓት ላይ የቀነሰ እንደሚሄድ ይጠበቃል። በርካቶች በሌላ አቅጣጫ የሚፈተኑበት ሆኖም ተመዝግቧል። ዲፕሎማሲ የማያስቆመው ነገር ሆኖባቸዋል እንግሊዛውያን። በእርግጥ በረዶ ዘመን አሁን እየሄደ ነው ወይም ደግሞ ወቅቱ እየጠፋ ነው ቢባለም ሰደድ እሳትን እየሰጉ ባሉበት ሰዓት ሊሸፍናቸው እንደሚችል በግልጽ መቀመጡ ችግሩ ምን ያህል አደገኛ እንደሆነ ለመጠቆም በር ይከፍታል። ሚሊዮኖች በዋይት ስታፍ ሙድ ከእንቅልፋቸው ሲነሱ ይታያሉ። ይህም ደግሞ ረቡዕ ንጋት ላይ ይሆናል የሚል ተስፋም ያላቸው አሉ። ዋይት ስታፍ የሚሉት የብሪታንያ ዜጎች የህይወት ዘይቤና ፋሽንም መሆኑ ነው። የሚከሰተው ደግሞ በዚህ አስቸጋሪ ወቅት በበረዶ ወቅት እንደሆነ ይነገራል። አሁን ይፋ የተደረገው ቻርት ደግሞ ሙሉ ዩናይትድ ኪንግደም በበረዶና በከባድ ዝናብ ቀጣይ ባለ ሁኔታ ማለትም በቀጣይ ሳምንት የነዚሁ አስቸጋሪ የተፈጥሮ ሁኔታዎች ሰለባ ይሆናሉ የሚል ሀሳቡን ከማስጠንቀቂያ ጋር ሰጥቷል። ቻርቱ የሚያሳየው ደግሞ ማስጠንቀቂያም ጭምር ብቻ ሳይሆን ስለማይቀር አርፋችሁ ተቀመጡ የሚል አይነት ሆኗል። በዝቅተኛ ቦታ ላይ የሰፈሩት የስኮትላንድ አካባቢዎችም 7 ሴንቲሜትር፣ ኖርዝ ፔነንስ የሚባሉት 9 ሴንቲሜትር፣ በተለያዩ አካባቢዎች ደግሞ በበረዶ ሊሸፈኑ እንደሚችሉ ተነግሯል። በሚድላንድስ ደግሞ 6 ሴንቲሜትር በበረዶ ተሸፍነው ከተሞች ከበረዶ በታች ሆናሉ። 8 ሴንቲሜትር በዌልስ አካባቢ ይፈጠራል የሚል ትንበያውን አስቀምጧል። እንደዚህ አይነቱ ሁኔታ በቀላሉ ወይም ደግሞ ከዚህ ቀደም በነበረው አይነት ብቻ የሚታይ ሳይሆን አስቸጋሪ መሆኑን ታሳቢ አድርጋችሁ ፖለቲከኞችም የአየር ንብረት ሁኔታ ወይም ደግሞ ከአየር ንብረት ጋር የተያያዘ ጉዳይ የምትሰሩ ሰዎች ጠንቅቃችሁ ዜጎቻችሁን ሀሳብ ስጧቸው። እነሱም በቤታቸው አሳልፈው ጊዜውን እንደዚሁ አይተውት ይራመዱ የሚል ሆኗል። ቢቢሲ በአየር ሁኔታ ትንበያውም መጣላችሁ የሚል ሆኗል። ይህ ደግሞ ማስጠንቀቂያ አይሉት ማሳሰቢያ እጅጉን በተለያየ አቅጣጫ የሚለካ ቢሆንም በረዶ ግን አሁን የሚዝናኑበት ሳይሆን ለህይወታቸውም አደጋ የሚፈጥር እንደሆነ ታሳቢ ለማድረግ በር ከፍቷል። ችግሩ ብሪታንያ ላይ የቆመ አይደለም። በተለያየ አቅጣጫ ከዚህ ቀደምም ምድራችንን ሲነጣት የነበረ አሜሪካ ሳትቀር በኢስት ኮስትና በዌስት ኮስት ማለትም በምስራቅ ጫፍና በምዕራብ ጫፍ ስትፈተንበት የነበረ ነው። አሁን የአየር ሁኔታዎች የተለያዩ መልክ ይዘው እየመጡ በመሆኑ አስቸጋሪው ጊዜ ወደፊትም ሊመጣ እንደሚችል ሳይታለም የተፈታ ነው። ፈረንሳይና ስፔንም በማዕበል እየተመቱ ይገኛሉ። አሁን አውሮፓውያን ጫና ውስጥ ገብተዋል። ጫናው የፖለቲካ አይደለም። ጫናው ተፈጥሮ ጠመመችባቸው አይነት እየሆነ መጥቷል። ይህ ደግሞ አንዴ በረዶ ሌላ ጊዜ ደግሞ ሰደድ እሳት እየሆነ በመምጣቱ ነው። ለዚህ ደግሞ የአየር ሁኔታን መቆጣጠርና ስለ አየር ንብረት አብዝቶ መስራትን ያስፈልጋል በሚል ባለሙያዎች ይሞግታሉ። እነ ግሪታ ቱንበርግ ስዊድናዊቷ በዚህ የሚታወቁ ቢሆንም አሁን ግን ሁኔታዎች ሌላ አቅጣጫ እያሰጧቸው መጥተዋልና አስቸጋሪውን ጊዜ መጠበቅ ለዓለም ግድ እያላት መጥተዋል። በሺዎች የሚቆጠሩ ሰዎች በኃይል እጥረት እጅጉን እየተጎዱ ነው። እጃቸውን አጣጥፈው ተቀምጠዋል። ምግብ ማብሰል አልቻሉም ወይም ደግሞ ቅዝቃዜውን ለመቋቋም የሚቆጣጠሩበትን ስርዓት እያጡ መጥተዋል። በደቡባዊ ፈረንሳይና በሰሜናዊ ስፔን እየተፈጠረ ነው ያልተለመደ ኒልስ ማዕበል ዛፎችን እየነቃቀለ ወይም እየገነዳደሰ መንገዱና አስፋልቱን እየደረመሰ ችግር በመፍጠር ሂደት ላይ ነው። ይህ ደግሞ ቀጣይነት እንዳይኖር ስጋቶች ከግራም ከቀኝም ተቀምጠዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የሀገር ውስጥ ፖለቲካቸውን ማስተማመን ባቀታቸው ሰዓት ተፈጥሮ ደግሞ ሌላ ፈተና ጨምራባቸዋለች እየተባለ ይገኛል። የሰው ህይወትም በእነዚህ አካባቢዎች አልፈዋል። 3 ሰዎች በዚሁ በከባዱ ማዕበል ህይወታቸው ከማለፉን ባሻገር መንግስትም ትችት እየተሰነዘረበት ይገኛል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ አየር ሁኔታ ያላቸው አመለካከት የታሪክ ውሸትና ማጭበርበሪያ ነው ማለታቸው ደግሞ ሌላ ትርጓሜ እንዲሰጡ ያደርጋል። ወይም ደግሞ ስለ አየር ንብረት ለውጥ ዓለም እንዲገል
ረዳት ላያደርግ ይችላል። ይህ ደግሞ ነገ ከነገ ወዲያ ከባዱ በረዶ ከተሞችን ከመዋጥ አልፎ እንደ ጎርፍ ያጥለቀለቀ ሊያጠፋቸው ይችላል ወደሚል አደገኛ ድምዳሜ የሚወስድም ሆኗል። ከባዱ ነፋስና ዝናብ በረራን፣ የባቡር ትራንስፖርትን አቋርጧል። ይህ የሆነው ደግሞ በፈረንሳይና በስፔን ነው። እንግሊዝም አይቀርላትም። ከስፔን ፈረንሳይና እንግሊዝ በተጨማሪ ፖርቹጋልም ፈተናው በዝቶባታል። በተለያየ አቅጣጫ የሚመዘን አይደለም። ይህ የተፈጥሮ ጉዳይ ነው። ማንን መቼ እንዴት በምን ሁኔታ ሳይለይ የሚያጠቃና ስጋት ውስጥ የሚቀጥ ነው። በፈረንሳይ ከ450 ሺህ በላይ ቤቶች ያለ ኤሌክትሪክ ቁጭ ብለዋል። በፈረንሳይ ፖለቲካም ሆነ በአውሮፓ ስልጥኑ ዓለም እንደዚህ አይነት አደጋ ሲፈጠር ለአንድ ሰዓት እንኳን መብራት ጠፋ ሲባል ዜና በሚሆንበት አካባቢ ይህ ከ450 ሺህ በላይ ሰዎች ወይም ደግሞ ቤቶች አባወራዎች ያለ ኤሌክትሪክ ቁጭ ማለታቸው ከዜናም በላይ እያደረገው መጥቷል። በረዶ የሚፈጠረው በእነሱ ክረምት በሚሉት በኢትዮጵያ ደግሞ በበጋው ሰዓት ነው። በዚህ በጥር ወር ደግሞ ችግሩ ወሰብሰብ ብሎ ቀጥሎባቸው ነበረ። የሚፈጠረውም የሙቀት መጠኑ እጅግ አስቸጋሪ ሲሆን ከ0 ዲግሪ ሴንቲግሬድ ወይም 32 ዲግሪ ፋራናይት በታች ሲሆን ነው። ያ ማለት ሙቀቱ በዚህ ልክ ሲሆን ቅዝቃዜ ይፈጠራል። በረዶ ከባድ ሆኖ ይቀጥላል ነው። በእርግጥ የነሱ በረዶ ከ0 በታች ብቻ ሳይሆን እስከ 40 ዲግሪ ሴንቲግሬድ የሚደርስ በመሆኑ በእርግጥም ከባድ መሆኑን ለመገመት አያዳግትም። ምንም እንኳን የተፈጥሮን ችግር መቋቋም በተፈጥሮ አሰራር ላይ ብቻ ቢሆንም በአሁኑ ሰዓት ያለው ማዕበል ደግሞ ለቁጥጥር ያስቸገር ሆኗል። ለዚህም ነው ለያዥ ለገናዥ አስቸጋሪ ሆኗል የሚባለው። እነዚህ ሀገራት የበረዶውን ወቅት ሲያጠናቅቁ ወደ ሰደድ እሳት ደግሞ የመግባታቸው ጉዳይ ሳይታለም የተፈታ ነው። እነሱም የሚጠብቁት ሆኗል። ለዚህ ደግሞ የዓለምን የፖለቲካ ስርዓትና አውድ የሚቆጣጠሩ ሰዎች ስለ አየር ሁኔታና አየር ንብረት ህዝባቸውን ሀሳብ መስጠት አለባቸው። ግንዛቤ አስጨብጠው ወደፊት መራመድ ይጠበቅባቸዋል ይባላል። ግን አሁን ፖለቲከኞች ምርጫ ጨርሰው ወደ ዙፋኑ ከመጡ በኋላ ጉዳዩን ይረሱታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አካሄዳቸው ደግሞ ይህኛውን አስቸጋሪ ጊዜ ዳግም ዓለም እንድታስተናግድ ያደርጋታል የሚል ፈተናም የጋረጠ ሆኗል። የ2015 የፓሪስ የአየር ንብረት ስምምነት ዓለማችን ከ1.5 ዲግሪ ሴልሲየስ በታች የሙቀት መጠንን ለማድረግ ብትሞክርም በዓለም የፖለቲካ ስርዓት ላይ ያለው ሁኔታ አሁን አውዱን እየቀየረባት መጥቷል። ይሄኛውን ፈተና በምን ሁኔታ ልትወጣው ትችላለች ዓለም ከተባለ እንደነ እንግሊዝ ያሉ ሀገራት የቤት ስራቸውን በተለየ አቅጣጫ ሰርተው በጎ ማድረግ ካልቻሉ ፈተናው ሌላ ምላሽ ይፈልጋል ወይም ደግሞ ለመፍትሄ የሚሰራ አዳዲስ ፖለቲከኞች ያስፈልጋሉ ወደሚል ድምዳሜም የወሰዳቸው በርካቶች ናቸው። ለዚህም ነው ከግራም ከቀኝም አንዳንድ ጥያቄዎችን የሚያነሱ ፖለቲከኞች ዛሬ ለመፍትሄ አብረን እንስራ ካልሆነ ደግሞ አብረን እንጥፋ እያሉ የሚገኙት። በዓለም የፖለቲካ ስርዓት ላይ ይህን ማየት ብቻውን የቀረ እንደዚሁም ደግሞ የወደቀ የፖለቲካ ግንዛቤ ተደርጎ ቢቆጠርም ፕሬዚዳንት ዶናልድ ትራምፕና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በጉዳዩ ላይ መስራት አለባቸው እየተባለ ይገኛል። በአንድም በሌላ መንገድ ደግሞ አሁን የክፍያ ስርዓትን አስተካክሎ ስለ አየር ሁኔታና ንብረት መስራት እጅግ አስቸጋሪ በሆነበት ሰዓት የፖለቲካ አውዱን በተለያየ አቅጣጫ የማየትና የዱር እንስሳትን ከሰው ለመለየት እንደዚሁ የተጠየፉ ሰዎች በበዙባት ዓለም ችግሩን ሌላ አቅጣጫ ማሰጠት ለነ ኬር ስታርመርም ፈተና ይሆንባቸዋል በሚል ሀሳብ እየተጋራ ይገኛል። የአየር ሁኔታ አሁን ዓለምን እጅጉን ከሚያሳስቡ ጉዳዮች መካከል ግንባር ቀደሙ ነው። ምናልባትም ውጥረቶችን በተመለከተ ፖለቲካን እዚህ ምዛም ለመርገጥ የሚፈልጉ ሰዎች ቢኖሩም አሁን ያለው ሁኔታ ግን ከአየር ሁኔታና ንብረት በላይ የሚያሳስብ ጉዳይ ላይኖር ባልተገባ ነበር በሚል ተሟጋቾች ሀሳባቸውን ያስቀምጣሉ። የአየር ሁኔታ በተለያዩ ፖለቲከኞች ብቻ የሚታይ አይደለም። ከምንም በላይ ጫናውን የሚያስተናግደው ህዝቡ በመሆኑ አንዳንድ ሁኔታዎችን አስተካክሎ መራመድ ያስፈልጋል እየተባለ ይገኛል። ብዙ ሁኔታዎች ከዚህ ቀደም ታይተው የማይታወቁ ናቸው። ፓወርፉል ስቶርም ሂት ፍራንስ ኤንድ ስፔን ናው ብሪቴን የሚሉ መረጃዎች ከግራም ከቀኝ መውጣታቸውን ቀጥለዋል። የአየር ሁኔታን የሚታሰብበትን መንገድ መቀየርም ያስፈልጋል በሚል ሀሳቦች ይነሳሉ። በተለይም ደግሞ በዓለም ካርቦን ዳይኦክሳይድን በስፋት የሚለቁት ሀገራት እነዚህ ብርቱዎቹ ወይም ደግሞ በኢኮኖሚያቸው ግዙፍ የሚባሉት ሀገራት መሆናቸው ጭምር ጉዳዩን
ያወሳስበዋል። እንደምሳሌ ማሳያ ደግሞ ከተቻለ እንደነ ቻይና ከዛም አሜሪካ፣ ህንድና ሩሲያ ያሉ ሀገራት አውሮፓ ህብረትን ጨምሮ ከበድ ያለ ኢኮኖሚ የሚያንቀሳቅሱ ሀገራት ሁኔታውን በዚህ ልክ ማየት ካልቻሉ ፈተናው ሊበረታ ይችላል። ያ ማለት እነዚህ ሀገራት ቻይና፣ አሜሪካ እንደዚሁም ደግሞ እንደነ ህንድና ሩሲያ ያሉ ሀገራት ተከታታይ የዓለማችንን ከባዱን ካርቦን ዳይ ኦክሳይድ ግሪንሃውስ ጋዝ የሚባለውን የሚለቁ በመሆናቸው መፍትሄ ያስፈልጋል የሚል መረጃ እየወጣ ይገኛል። ቻይና እስከ 32 በመቶ፣ አሜሪካ ደግሞ ከ13 በመቶ በላይ እንደዚሁ ችግር እንደምትፈጥር ይታወቃል። እንደነ ሩሲያ ያሉ ሀገራት ደግሞ ከ5 በመቶ በላይ እንደም ከ9 በመቶ በላይ መጥፎ አየር ወደ ከባቢ አየር እንደምትልክ ይታወቃል። እነዚህ አይነት ሁኔታዎች ታዲያ ከበረዶ ጋር ምን አገናኛቸው የሚሉ የወቅቱ ሰዎች ቢኖሩም እጅግ ፈተናው የበዛ መሆኑን ደግሞ ታሳቢ ማድረግ ያስፈልጋል። በእርግጥም የአየር ሁኔታ መቀየር አንድም በረዶ አንድም ሰደድ እሳት አለፍ ሲልም ከባድ ዝናብና ጎርፍ የሚያስከትል በመሆኑ ከድርቅም ባሻገር ፈተናው ሌላ አይነት ይሆናል። የአየር ሁኔታን መቆጣጠር ካልተቻለም ግራቀኝ የተመለከቱ ካላስተካከሉት ችግሩ የሚበዛው በዝናብ ወቅት የሚመጣ ጎርፍ ከዛም ሲሻገር በድርቅ ወቅት የሚመጣ ረሃብ የሆነ መጥቷል። ይህ ችግር በነ ብሪታንያ ላይ ብቻ ይቆም አይደለም። ከዚህ ቀደም እንደሚታወሰው ሙሉ አሜሪካም ስትታመስ ነበር። አሜሪካ ስትፈልግ በካሊፎርኒያ በኩል ሰደድ እሳት የሚነጣት፣ በዛኛው በኩል ደግሞ በዌስት ኮስት በሚሉት እንደዚሁ በበረዶ የምትናጥ አይደለችም። አሁን ፈልጋ የምታደርገውና ሳትፈልግ የምታደርገው አይደለም። ይህ ከባዱ የተፈጥሮ ፈተና በመሆኑ ለዚህም ነው ብሪታንያም ሆነች የተለያዩ የዓለማችን ግዙፍ ኢኮኖሚን የሚያንቀሳቅሱ ሀገራት ችግራቸውን ቁጭ ብለው ከአየር ሁኔታ አንጻር መፍታት ካልቻሉ ፈተናው የተደራረበ ለዓለም እየተረፈ ይሄዳል እየተባለ የሚገኘው። በዚህ አካባቢ ደግሞ በተለይም በህንድ ውቅያኖስ፣ በሰላማዊ ውቅያኖስ እያለ የሚቀጥል ችግር ከሆነ ሙሉ አፍሪካንም ሊያምስ የሚችል አደጋ ሊፈጠር ይችላል። በረዶ ከዚህ በፊት ታይቶ በማይታወቅ ሁኔታ የጨመረ በመሄዱ ሲቀልጥ ደግሞ ጎርፍ የሚሆንበትን እድል እየፈጠረ የተለያዩ አሉታዊ አጋጣሚዎችን ማሳየቱና ዓለምን ማስተዋወቁ ለፈተናዎች ሁሉ የከፋ እያደረገው ይመጣል የሚል ፖለቲካዊ አይሉት አየር ንብረታዊ ብቻ ለሰው ልጅ ህይወት አደጋ ይዞ መጥቷል የሚል